ሀያኛው የብሔር ብሔረሰቦች ቀን ለህገ መንግስታዊ ስርዓት ግንባታ ጠቀሜታው የጎላ በመሆኑ የዩኒቨርሲቲው ተማሪዎችና ማህበረሰብ በፍቅር በአንድነት በመከባበርና በመረዳዳት ሀገራዊ አንድነትን ማጽናት እንዳለባቸው የሀገር ሽማግሌዎች መክረዋል። ከጋሞ ሀገር ሽማግሌዎች መካከል አቶ ሰዲቅ አስሜ የብሔር ብሔረሰቦችና ህዝቦች ቀን በዓል መከበር ለህብረ ብሔራዊ አንድነት፣ አብሮነት፣ ሰላምና መቻቻልን ከማጽናት ባሻገር ቁሳዊና መንፈሳዊ ባህሎችን ለማስተዋወቅ የዩኒቨርሲቲ ተማሪዎች የበኩላቸውን ኃላፊነት ሊወጡ እንደሚገባ መክረዋል። የዛሬው ስብስባችን የዛሬው ግንኙነታችን ያያኛው የብሔር ብሔረሰቦች ቀን በዓል አከባበራችን ብሔረሰባዊ ዕውቅናን ያገኘንበትን ቀን ብቻ ስንገናኝ ዘፍነን የምንገናኝበት ሳይሆን እስካሁን ያገኘናቸውን ድሎቻችንን የምናደንቅበት፣ እስካሁን ያጠፋናቸውን መጥፎ ነገሮችን መለስ ብለን የምንወቅስበት፣ የምንተራረምበት፣ አባይን ድል አድርገን እንደገነባን ሁሉ ነገ ደግሞ የባህር በር ባለቤቶች ሆነን ሳንሸማቀቅ ታስረን ሳንቀመጥ በነፃ 130 ሚሊዮን ህዝብ ይዘን ነፃነት ያለው ህዝባዊ እንቅስቃሴ ማድረግ የምንችልበት የባህር በር ባለቤት እንድንሆን የእኛን ትብብር፣ የእኛን አንድነት፣ የእኛን ድጋፍ ይጠይቃልና እግዚአብሔር የዛ ሰው ያድርገን። በመርሃ ግብሩ ተገኝተው ንግግር ያደረጉት የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብዱላ ከማል ዩኒቨርሲቲው በመማር ማስተማር በምርምርና በማህበረሰብ አገልግሎት በርካታ ተግባራትን እያከናወነ ይገኛል ብለዋል። አርባ ምንጭ ዩኒቨርሲቲ በመማር ማስተማር በምርምር እንዲሁም በማህበረሰብ ጉድኝት አበይት መስኮች የሚያከናውናቸውን ታላላቅ ተግባራት ለሀገራዊ እድገትና ልማት መሳካት አስተዋጽኦ የሚኖራቸው ህገ መንግስቱ የሰጣቸው መሰረቶች ጸንተው ሲቆሙና የህዝብ ለህዝብ መተሳሰብ፣ አብሮነት፣ ህብረ ብሔራዊ አንድነት ሲጎለብት ሲደረጅ መሆኑን በጽኑ የሚያምን በመሆኑ የሀገራችንን ጽኑ መሰረት የዜጎቿ ህብረ ብሔራዊ አንድነትና ቀጣይ የሆነው ወንድማማችነት እንዲገነባ ያላሰለሰ ጥረት ማድረጉን አጠናክሮ የሚቀጥል መሆኑን እያረጋገጥኩኝ የህገ መንግስቱን ትሩፋቶች በዚችው በትንሿ ኢትዮጵያ ተምሳሌት በሆነችው በዩኒቨርሲቲያችን በጋራ እንድንቋደስ ሁሉም አካላት እጅግ ከፍ ባለ ተግባቦት፣ ትብብርና አንድነት በየእርከኑ የተሰጡንን ግዴታዎች በትጋትና በታማኝነት በመወጣት ተቋማዊና ሀገራዊ ራዕዮች እንዲሳኩ የበኩላችንን እንድናበረክት ጥሬን አስተላልፋለሁ። እነዚህ ተግባራት ለሀገራዊ አንድነትና ልማት፣ የህዝብ ለህዝብ ትስስር፣ አብሮነትና ህብረ ብሔራዊ አንድነትን ለማጽናት አበርክቶ እንዳላቸው ገልጸዋል። ሀያኛው የኢትዮጵያ ብሔሮች ብሔረሰቦች ህዝቦች ቀን በዓል በኢፌዴሪ ፌዴሬሽን ምክር ቤት አስተባባሪነት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ህብረ ብሔራዊ አንድነታችንን በሚያጠናክር መልኩ በመሰረታዊ የህብረ ብሔራዊ ፌዴራላዊ ስርዓትና የዲሞክራሲያዊ መግባባት ዙሪያ በየእርከኑ በሚደረጉ ሰፋፊ ውይይቶችና ሌሎች ሁነቶች የሚከበር በመሆኑ የበዓሉ ዓላማ መሰረት በማድረግ በሀገራችን የትምህርት ተቋማት በትምህርት ሚኒስቴር ዋና አስተባባሪነትና በፌዴሬሽን ምክር ቤት በሲምፖዚየም አስተምሮ ንዑስ ኮሚቴ ስር በተደራጀው የትምህርት ተቋማት ንቅናቄ ንዑስ ኮሚቴ ክትትልና ድጋፍ በዚህ መልኩ በአርባ ምንጭ ዩኒቨርሲቲ እየተከበረ ይገኛል። የኢፌዴሪ ህገ መንግስት የጸደቀበት ህዳር 29 የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ዙሪያ የመወያያ ሰነድ ቀርቦ ውይይት ተደርጎበታል። የአርባ ምንጭ ዩኒቨርሲቲ ተማሪዎች በመድረኩ የተለያዩ ኪናዊ ስራዎችን አቅርበዋል።